ፊዮሬላ ነብዩም የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቱ ተጠናቋል። አሜሪካ እንዲከበር ነበረም የታቀደው። ልደቷን ከወንድሟና ከእህቶቿ ጋር ለማክበር ወደ አሜሪካ ለመጓዝ በዝግጅት ላይም ነበረች። የበረራ ትኬት ተቆርጦም ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየሁም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝም አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር፣ የማይታይ ህመም፣ የጥቃትና እየጨመረ የመጣ የቀውስ ታሪክም። ፊዮሬላ በወላጆቿ እንደዚሁም በወንድምና በእህቶቿ በጣም የተወደደች ነበረችም። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ይጓዛሉ። ፊዮሬላ በበረራ ወቅት ሁል ጊዜ ከጎኑ ትቀመጥ ነበረም። ኮፓይለት ወይም ረዳት አብራሪ እንላት ነበረ ሲል ነብዩም ያስታውሳል። እሷ ልጁ ብቻ ነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበረ። አስተማሪዎች ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረችም። እንደ አባቷ ገለጻ ከሆነም ከእድሜዋ በላይ የበሰለች ነበረችም። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ሴት ነበረችም ይላል አባቷ። 4 ልጆች አሉት አቶ ነብዩም። የልጆቹ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነበረች ሲልም ይናገራል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም ላይ መግባት ህልም ነበራት። ስለ ወደፊት እቅዶቿ ማሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገርም አልነበራትም። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር ፊዮሬላ በድብቅ ስታደርገው የቆየችው ጉዳይ እንደነበረም ገምቷል። ከመሞቷ በፊት ባሉት ወራት ፊዮሬላ ክብደቷ ጨመረ። ከእድሜዋ አንጻር ይህ ያልተለመደ ነገር አይደለም። ውፍረቷ ግን በእኩዮቿ ዘንድ የፌዝ ምንጭም ሆነ። በትምህርት ቤትም ሆነ በበይነ መረብ የሚሳለቁባት የሚያፌዙባት ሰዎችም ነበሩ። ጓደኞቿ ኋላ ላይ ለአባቷ እንደነገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላ በውፍረቷ ምክንያት የሚሳለቁባት እንደነበሩ ነገሩት። ይህንንም ካለፈ በኋላ ነው የሰማሁት ይላል። እየዋለ ሲያደርግን ጉዳይ በራስ መተማመኗን ይሸረሽረው ጀመረ። ፊዮሬላ ጉዳዩ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ነግራቸዋለች። ክብደት እየጨመርኩ ነው፣ ራሴን አልወድም ብለዋለች። ግን ትኩረት የሰጠችው ነገር እንዳልመሰለ ታደርገው ነበረ። ያመረረች እንዳይመስላቸው በማሰብ ደግሞ በፍጥነት ጉዳዩን ለማዘለብ ትሞክራለች። እየቀለድኩ ነው ስትል ጉዳዩን ታሳርጋለች። በራሷ ላይ ራሷን ስለማጥፋትም የነገረቻቸውም ጓደኞቿ ነበሩ። ራሷን ስለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነበረ የምታነሳው። ጓደኞቿ በቁም ነገር እያወራች ስለመሆኑም አያላወቁም። አባቷ ግን እነዚህ ጉዳዮች ሰምቶም አያውቅም። ሌሎች እየተጎዳች እንደሆነ ያውቁ ነበር ይላል ነብዩ። እኔ አባቷ ግን ምንም የማውቀው ነገርም አልነበረም፣ ጥርጣሬም አልገባኝም ይላሉ። በመጨረሻዎቹ ቀናት የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩምና የእሳቸው ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነበር። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ስትል ነበር የመለሰችው። በሩንስ ለምን ትቆልፊያለሽ ስትባል ሰው ቢገባስ ነበር መልሷ። የሚያስፈራም የሚያሳስብ ምላሽ አልነበረም። እንዲያውም ማንም የሚያስማማ አይነት መልስ ነበረ። በዚህ ምክንያት ራሷን ልታጠፋ ነው ብሎ የጠረጠረ አንድም የቤተሰብ አባል አልነበረም። የመጨረሻዎቹ ቀናት ለፊዮሬላም ለቤተሰቧም የተለመደው አይነት ነበረ። ጠዋት አባታ ጎልፍ ለመጫወት ሲወጣ ስማው በተለመደው ፈገግታዋም መልካም ቀን ብላው ነበር የተለያዩትም። ለእራት ስቴክ እንዲሰራላት ጠየቀች። እንደፈለገችም ሆኖ ተዘጋጀላት። ስጋውን ባዶውን ላለ ቦታ በላችም። የተለመደው ራት ነበረ። ሳቅና ፈገግታ ከፊቷ አልተለያትም። በዛችው ቀን ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው
ቀጠሮ ይዘው ተለያዩ። ሁለቱም ወደ መኝታ ክፍላቸው አመሩ። ምንም የተለየ ምልክትም አላዩም። ሁሉም እንደሚለው እግዜር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸው በተመለከተም ደጋግሞ ይገልጻል። ይህ እሁድ ምሽት የተከሰተ ነበረ። ሰኞ ጠዋት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበረ። ሰኞ አገር ውስጥ ሌላ ቀጠሮም ነበረው። ነብዩ ሰኞ ጠዋት ብዙ ጊዜ በቤቱ ያሳልፋል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። ቀስቅሷት ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላል ነብዩም። አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላ በር ተጠቅሞ ገባ። ፊዮሬላ ራሷን አጥፍታለች፣ ተሰቅላ ነው ልጅ ያረፈችውም ይላል። ቤተሰብ ተሰበሰበ። ሐኪምና አምቡላንስ ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች፣ ግን ዘግይተው ነበረ። ፊዮሬላ 10 ደብዳቤዎችን ጽፋ ነበረ። ደብዳቤዎቹ ለወላጆቿ፣ ለእህትና ለወንድሟ እንደዚሁም ለጓደኞቿ የተጻፉ ናቸው። በጥንቃቄ የተጻፉ ደብዳቤዎች ተጣጥፈው ከቴሌቪዥን አጠገብ ተቀምጠው ያገኘው አቶ ነብዩ ነበረ። አንዱ ለራሱ ለአባቷ የተጻፈው ደብዳቤም እንዲህ ይላል። አባቴ፣ ሁሉንም ነገር ሰጥተህ አሳድገኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለምሄድ ለእኔ ደስተኛ ሁን። ሎንግ ሊቭ ፊዮሬላ። ፊዮሬላ ለዘላለም ትኑር የሚል ደብዳቤ አኑራም ለአባቷ ተለየችም። አባቷ ደብዳቤውን አንብቦ ሲጨርስ አንድ ጥያቄ ይመላለስበት ጀመረ። በብዙዎች የተወደደች ደስተኛ ልጄ እንዴት እንዲህ ልትወስን ቻለች የሚል ጥያቄ። የስልኳን ፓስወርድ አስቀምጣ ነበረ ያለፈችም። ከጓደኛዋ ጋር ስለ ጉዳዩ መነጋገሯ ከስልኳ ለማወቅ ቻለ። ተማሪዋ አይ አታርጊ ብሏ ራሷን ፈጣሪ ረቷት ስታድን፣ ልጄ ግን ቆራጥና ደፋር ስለሆነች ወስኛለሁ፣ እዚህ ምድር ላይ ምንም አልፈልግም፣ ወደ ተሻለ ቦታ ነው የሚሄደው ብላ እንደዛ ነው ያረፈችውም ብሏል ነብዩም። የፊዮሬላ ህልፈተ ህይወት ተከትሎም ነብዩ በርካታ ተመሳሳይ ታሪኮች መስማት ጀመረ። ልጆች በአስራዎቹ ዕድሜ ውስጥ የሚገኙ ታዳጊዎችና ወጣቶች በተመሳሳይ ህይወታቸው እያጠፉ መሆኑን ሰማ። ብዙዎች በአካልና በበይነ መረብ በሚደርሳቸው ማሸማቀቅና ትንኮሳና ስላቅ ምክንያት ራሳቸውን አጥፍተዋል። በ2 ወራት ውስጥ ቢያንስ 40 ልጆች ሞተዋል። ዕድሜያቸው ከ9 እስከ 20 የሚሆኑ ናቸው። ይህ እኛ የምናውቀው ነው። ይህ ቁጥር ምናልባትም ከዚህ ከፍ ያለ ሊሆን ይችላል ይላል። እንደ ነብዩ ገለጻ ከሆነ የማህበራዊ ሚዲያ መድረኮች አካላዊ ለውጥ ማሳየት የጀመሩ በታዳጊነት እድሜ ላይ የሚገኙ ላይ እያነጣጠሩ ነው ይገኛል ብሏል። ከቤተሰቦቻቸው እየለዩና ራስን ማጥፋት አዲስ ነገር እንዳልሆነም እያሳወቋቸው ይገኛሉም ይላል። አብዛኞቹ ወላጆች ብዙውን ጊዜ ጉዳዩን አያውቁም። ትምህርት ቤቶቹ በቂ የምክር አገልግሎትም አይሰጡም። ልጆችም በዝምታ በስቃይ ውስጥ እንደሚያልፉ ምክንያት እየሆናቸው ይገኛልም ብሏል። ልጆች ትንሽ ነገር ነው የሚበቃቸው የሚለው ነብዩም ስለ ልጁ ግን ምንም ነገር አላውቅም ነበረም ይላል። ጉዳዩ ግን ከ2 ወር በፊት ጀምሮ ሲንከባለል የቆየ ነገር ነው ሲል ነብዩ ተናግሯል። ያመረረች መስላ ከተናገረች በኋላ ወዲያ መልሳ ግን ፕራንክ ነው ወይም ቀልድ ነው የሚል ምላሽ እየሰጠች ፊዮሬላ ጉዳዩን ታቀዘቅዟለች። ሳቅና ጨዋታ የምትወደው ፊዮሬላ ሁሉም ያምናት ነበረ። ህይወታ ከማለፉ ከጥቂት ቀናት በፊት ደግሞ የፊዮሬላ ስልክ በጓደኞቿ እጅ ይገባል። ስልኩን ፈተሽ ስታደርግ ያየችውን ነገር ያላመነችው ጓደኛዋ እንዴት ስትል ትጠይቃለች። ቲክቶክ ላይ እኔ ወፍር ያለው እኔ እያስጠላሁኝ ነው፣ ሰው ይቀልድብኛል የሚሉ መልእክቶቿን ተመልክታለች። ፊዮሬላ ስልኬን እንዴት አየሽ በሚል ተቆጥታ ከጓደኛዋ ጋራም ይጣላሉ። ጥላቸው ጓደኛዋ አባት ጋር ይደርሳል። ስልኳን ያለ ፍቃድ ለምን ታያለሽ አሉት አባቷም። ይቅርታ ጠይቂያት ማለታቸውን ለብዩን ነግረዋታል። ይቅርታ ጠየቀቻት። ጓደኛዋ ግን በይቅርታ ብቻ አላለፈችም። አንቺ ግን ይህንን ነገር አታርጊም ስታላት አላደርግም አለቻት። ስትልም ማርያምን ነው የምልሽ ማርያምን ብላ 3
ስትምልላት ይህ ነገር ይሆናል ብላ ጓደኛዋም አላሰበችም። ጥሉ ተረስቶ ቅዳሜ ቅርጫት ኳስ አብረው ተጫወቱ። ከየአቅጣጫቸው የሚነሳው ተጽዕኖ ቀላል አይደለም ይላል ነብዩም። በዚህ ጊዜ ነው መሄድ ያለባችሁ። በዚህ ጊዜ ስትሄዱ የተሻለ ቦታ ነው የምትሄዱት። ቤተሰቦቻችሁንም ከላይ ሆናችሁ ማየትና መጠበቅ ትችላላችሁ ነው የምላችሁ። ከቤተሰብ ለተለየው ነው ችግር ውስጥ የሚከታችሁም ስትል ነበረ የተናገረችው። የተወሰነ ድባቴ እንዳለባትና ትንሽ እንደምትረበሽ እህቶች ያውቁ ነበረ። ጉዳዩ አሳሳቢ አይደለም በሚልና ለነብዩ ጤንነት ለማሰብ ጉዳዩን ይዘውት ቆይቷል። ትንሽ የሚያስጨንቅ ነገር እንጂ እዚህ ይደርሳል የሚል ነገር ግን አልነበረም። እነሱም ትንሽ ውፍረቱን በመጨመሩ እንደምትጨነቅ ነበር የሚያውቁትም። አሁን ሲያስበው ምን አይነት ፌክ ወይም የውሸት ሳቅ እየሳቀች እንዳታለለችን ይገርመኛል። አሁን ነው እየገባኝ የመጣው። ቤት ውስጥ ምንም ምልክት አልነበረምም ይላሉ። የፊራ ህልፈተ ህይወት ፈጣን ለውጦችን አስከትሏል። ትምህርት ቤቷ የስነ ልቦና አማካሪም ቀጥሯል። ተማሪዎች ስለ ጥቃት፣ ስለ አእምሮ ጤና ችግሮችና ስለ ጭንቀት በግልጽ መናገር ጀምረዋል። ብዙዎች ከወላጆቻቸው ጋራም ፈጽሞ ያላደረጓቸውን ውይይቶች እያነሱም ለአማካሪያቸው እየነገሩም ይገኛሉ። ከአዲስ አበባ ብስክሌት ፌዴሬሽን ጋር በመተባበርም ለፊዮሬላ መታሰቢያ የብስክሌት ውድድርም ተካሂዷል። ይህ በቤተሰቦቿ በኩል የተደረገ የመጀመሪያው ስራ ነው። በስማ ፋውንዴሽን ለማቋቋም ደግሞ በሂደት ላይ ናቸው። የፋውንዴሽኑ ዓላማዎችም የሚከተሉት ናቸው። ስለ ጥቃትና ስለ በይነ መረብ ጥቃት ያለውን ግንዛቤ ማሳደግ፣ በትምህርት ቤቶች የምክር አገልግሎት እንዲሰጥ ማድረግ፣ የወላጆችና አስተማሪዎች ቅድመ ጣልቃ ገብነት ማሳደግ፣ ተቋማትን ተጠያቂ ማድረግም ይገኝበታል። የልጅን ታሪክ በመናገር አንድን ልጅ እንኳን ማዳን የምችል ከሆነ ይላል ነብዩም፣ ህይወቷ አሁንም ትርጉም ይኖረዋል ይላል። ፊዮሬላ ከልጄም በላይ ነበረች። እህት፣ ጎበዝ ተማሪ፣ እቅድ፣ ህልምና የወደፊት ግብ የነበራት ልጅ። ታሪኳ ህመም ሁልጊዜም ቢሆን የሚታይ እንዳልሆነና ዝምታ ገዳይ ሊሆን እንደሚችል የሚያስታውስ ነው። ጥቃት በተለይም ከማህበራዊ ሚዲያ ጫና ጋር ሲጣመር በቁም ነገር መታየት እንዳለበት ባለሙያዎች አጽንኦት ይሰጣሉ። የባህሪ ለውጦች ሲኖሩ ሁሉንም ትኩረት ሊሰጣቸው ይገባልም ይላሉ። የስልክ አጠቃቀምን ከመጀመር ጀምሮ መቆጣጠር ያስፈልጋል። ወላጆች ልጆቻችሁን ማወቅ አለባችሁ። ጓደኞቻችሁን ማወቅ አለባችሁ። የልጆቻችሁን ጓደኞች ቤተሰቦች ጓደኛ ማድረግም አለባችሁ። በትምህርት ቤቶች ወይም ካውንስለሮች የስነ ልቦና አማካሪዎች መኖር አለባቸው። ነገሮችን ማለፍ የለባችሁም። ቤተሰቦች ተሳታፊ መሆንና መጠየቅ አለባችሁ ይላል ነብዩም። አድርገዋለሁ አይ አታደርጊውም እየተባባሉ እኔ አባቷ ብቻ ነበርኩ የማላቀው ነገር ግን ካለፈ በኋላ ነው የሰማሁት ሲልም የራሱን ተሞክሮም ገልጿል። ከልጆች ጋር ጥሩ ጊዜ ማሳለፉን የሚናገረው ነብዩም ፊዮሬላ ደግሞ 13 ዓመት እንደ ሸንኮራ መጥቻታለሁ ብዬ አስባለሁም ይላል። የፊዮሬላ ታሪክ ለመናገር የሚከብድ ቢሆንም ፋውንዴሽኗ ሌላ ተመሳሳይ ታሪክ በተመሳሳይ መንገድ እንዳይደገም መሰረት እንደሚሆን ቤተሰቦቿ ተስፋም ያደርጋሉ። ቀጣዩ ግብ ሌሎች በመኖር ህይወቷ ትርጉም እንዲኖረው ማድረግ ነው ሲልም አባቷ አቶ ነብዩም ተናግሯል። ውድ የኢትዮጵያ ድምጽ ተከታታዮች እኛም ይህንን ታሪክ ትማሩበታላችሁ ብለን ለእናንተ እንዲህ አቅርበናል። ቸር ሰንብቱ።